ትከሻውን ይዤ በቅሎ ላይ ስወጣ ለካ ዲስሎኬሽን አለ አላወኩም። ስነካው እጁ ወለቀ። አንድ ሴትና አንድ ወንድ ወደ ጌታ ሄደዋል። ወሳጁም እሱ ሰጪውም እሱ። ይሄ ዋርካ ለእናንተ በራፍ ይሆናል፣ ቤት እዚህ ይሰራል እሳቸው ስሉ በጌታ በኢየሱስ ስም እኔ በዚህ ጫካ ውስጥ አልኖርም እላለሁ። ጌታን ሳይቀበል በአስትሮ ማርያም አንቺ ለኔ ልጅ ከሰጠሽ ስሟንም አስትሮ ብዬ እሰይማለሁ ብሎ ነው እኔን የወለደኝ። ያንተ ልጅ ለልጄ ዳርለት ብሎ የቄሱ አባት ይጠይቃሉ። በጣም ስለሚወዱኝ እኔም ስለምወዳቸው አልፈራቸው። እስቲ አሁን ወደ ትዳራችሁ እንምጣና በስንት ዓመተ ምህረት ነበር የተጋባችሁ? ትዳር እንዴት ነው እስካሁን ድረስ የቆያችሁበት ጥበብ ምንድነው? እሺ እኔ በአባቴም እንደ ቄሱ አባት ኃይለኛ ነው። ኃይለኛ ቢሆንም አባቴ ደግሞ ክርስቲያን ነው። በክርስቲያንነት ነው በጣም ኃይለኝነት ያለው። ነጋዴ ነው፣ የታወቀ ነጋዴ ነው፣ የታወቀ ገበሬ ነው። በግብርናም ንግድም ሁሉን ቦታ ይሰራል። እስከ አሁን ወደ ተባለበት እዚህ ወደ ጋሞ ጎፋ ድረስ በቅሎ 10 በቅሎ 8 በቅሎ በሰው ሰው ለሱ ከሱ ጋር የሚነግዱ አሉ። ከሱ በታች ያሉ የሚታዘዙ 8 በቅሎ ጭነት ጥጥ ነው የሚነግደው። ከጎፋ ከሳውላ ከአርባ ምንጭ በእግራቸው ሄደው ነው የሚነግዱት። እንደዛ እያለ ጌታን ተቀበለ። እሱም በልጅነቱ አይደለም ጌታን የተቀበለው። ትዳር ከያዘ በኋላ ልጅ ሞቶበት ምንድነው ጥንቆላ ቤት እየሄደ ቤትን እንደዚህ አድርግ፣ በርህን እንደዚህ አውጣ፣ እንደዚህ አድርግ እየተባለ የተወለዱ ልጆች ሲሞቱበት የጌታን ቃል የሚሰብከው መጥቶ ይሄ ልጅ የሚሞተውም ይቀራል፣ ላንተ ልጅም ያድጋል። እንዴት ያድጋል? አዎ ይሄንን በር እንደዚህ አውጣ የሚባለውም ይቀራል ተብሎ በዛ ምክንያት ጌታን ተቀበለ። ሲቀበል እኔ የመጀመሪያ ልጅ አልነበርኩም። ለሱ ብዙ ታላላቅ ልጆች ሞተዋል። እኔን ግን በዛ በጌታን ሳይቀበል በአስትሮ ማርያም አንቺ ለኔ ልጅ ከሰጠሽ ስሟንም አስትሮ ብዬ እሰይማለሁ ብሎ ነው እኔን የወለደኝ። እኔ ስወለድ ደግሞ ጌታን ተቀብሏል። እኔን የወሰድኩትን የማርያምን ጽዋ ምን ላድርግ ስለው በእግዚአብሔር ቤት ታመሰግናለህ ተብሎ ነው የተቀበለው። ተቀበለ። እኔ ተወለድኩ። እኔንም አስተር የተባለው በዛ ነው። አስትሮ ማርያም የተባለውን አስተር ተብሎ ከመጽሐፍ ቅዱስ ተሰየመ እና ጌታን ከዛ ተቀበለ እና አባቴ በጣም ኃይለኛም ነው ጎበዝም ነው። ክርስትና ከያዘ ወዲህ በቃ ጎበዝ ሆነ። አሁን ከነ ዋንዳሮ ጋር ከሳቸው አባት ጋር በጠረጴዛ ሽማግሌ ነበረ። ነገር ፈጅ ሆነ። ለቃለ ሕይወት ነገር ፈጅ ነበረ። አሁን የኔን ጋብቻ ለመናገር ነው። በቃለ ሕይወት ነገር ፈጅ ሆኖ እያለ ቃለ ሕይወት በከፍተኛ ክስ ተከሰው ታሰሩ። ብዙ ሰዎች ታሰሩ ከቃለ ሕይወት። ነገር ፈጅ ሆኖ አባቴ አዲስ አበባ ሄደ። እሳቸውም አዲስ አበባ ነበሩ፣ የሱ አባት ማለት ነው። በነበሩበት ጊዜ እዛን ጊዜ ለኔ ወደ 14 ዓመት ይሆናል። 1 ዓመት ሲቀረኝ ማለት ነው አዲስ አበባ ሄደው ለጋብቻ 1 ዓመት ሲቀረኝ ነው እና ሄደና በዛ 2 አባቶች ይገናኛሉ። 2 አባቶች በጠረጴዛ ሽማግሌዎች ናቸው። እነሱም የታወቁ ናቸው። ተገናኙና ይሄ የኔ ልጅ ነው፣ ቄስ ነው፣ አሁን እዚህ ያገለግላል፣ አሁን ወላይታ በቅስና ሄዷል። ስለዚህ ያንተ ልጅ ለልጄ ዳርለት ብሎ የቄሱ አባት ይጠይቃሉ። አባቴም እናቴም ሄዳለች ስንቅ ይዛ። በዛው ተስማሙ። እኔ አላወኩም፣ እኔ አላየሁም፣ አላወኩም እና እኔ እዛን ጊዜ 6ኛ ክፍል ስማር ነበረ። 6ኛ ክፍል እየተማርኩኝ አባቴ ነው የሄደው። ከዛ መጣና ከዛ መጥቶ እኔ አንድ ቀን አዳሪ ቤት ነው ኦቶና ኤስአይኤም ሱዳን ኢንትሬድ ሚሽን የሚባለው የቃለ ሕይወት እንትን በኋላ ነው ቃለ ሕይወት የተባለው። መጀመሪያ
ኤስአይኤም ማለት ሱዳን ኢንተርኔት ሚሽን ማለት ነው። በእነሱ ትምህርት ቤት ነበረ እኔ አባቴ የሚያስተምረኝ። እዛ ስማር እያለሁ ነበረ በስድስተኛ ክፍል እያለሁ። ከዛ አዲስ አበባ መጣና አሁን ያ ለኔ መምህር ነበረ ጴጥሮስ ገበተው የሚባል እና አስተማሪዬ ነበር። እህቶቹ ጀንጅነው እኔን ለሱ በቃ ለትዳር ሲይዙ እኔ አላወኩም። ትሄጃለሽ እኛ ቤት ትኖሪያለሽ ሲሉ እሺ አልኳቸው። አላወኩም ትዳር መሆኑን እኔ አላወኩም። ለአስተማሪው እሺ ብያለሁ። እዛን ጊዜ ልጆቹ እኛ ይርጋለም ወስተን እኛን እንደብቃለን፣ አባትሽ የትም ቢሄድ ይደርሳል፣ ግን ሲዳሞ ውስጥ ወስተን ይርጋለም እንደብቃለን ሲሉ እሺ አልኳቸው። ልጆቹ ጓደኞቼ ስለሆኑ ወዳቸው ልጆቹን ስለምወዳቸው እንደ ጋብቻ ምን እንደሆነ እኔ አላቅም። እሺ ብዬ መስማማቴን ደግሞ አባቴ ሰማ። እዛ ከነሱ ጋር ተስማምቶ እንደመጣ ይሄንን ነገር ሰማ። የነዚህ አባቴም የጠረጴዛ ሽማግሌ ነው። የነዚህ የጴጥሮስ ገበተው ማለት አቶ ገበተውም የጠረጴዛ ሽማግሌ ናቸው፣ የታወቁ ናቸው ለማለት ፈልጌ ነው። እሺ ያልኩትን አባቴ ሰማና አባቴ በጣም ይወደኛል፣ እኔም በጣም እወደዋለሁ። ከኛ ቤት አዳሪ ቤት አሁን እኔ የሚማርበት አዳሪ ቤት ለመምጣት በዛ ቢባል 40 ደቂቃ ነው፣ ግን አዳሪ ቤት ነው የሚያስተምረኝ ሁሉ ነገር አሟልቶ ማለት ነው። እኔም ታላቅ ነኝ። በፊት ታላቆቹ ብዙ ስለሞቱ በጣም ይወደኛል። እና አሁን አርብ ሄድኩና አዳሪ ቤት አርብ ሄድኩና አሁን ወደ ጋብቻው እየመጣሁ አርብ ሄድኩና አስተር አቤት ሲሸኘኝ እሁድ ነው ወደ አዳሪ ቤት የሚመጣው። ሲሸኘኝ ቆይ እኔ አንድ ነገር ልጠይቅሽ በኢየሱስ ስም በጌታ ስም ይጠይቅሻለሁ፣ ለኔ እሺ ትያለሽ ይለኛል። አዎ አባ እሺ እላለሁ ይላል። አላው ምን እንደሚጠይቀኝም አላቅም። እሺ እላለሁ አልኩት። እሺ ለኔ እሺ ማለትሽን እኔ የማውቀው አንቺ በቃ አርብ ዕለት ወደ እኔ ቤት ስትመጪ ነው። እሱ አርብ ዕለት ወስዳለሁ ብሏል። እሄዳለሁ ያልኩትም አርብ ዕለት ነው። አርብ ዕለት ወደ እኔ ቤት ስትመጪ እኔ አውቃለሁ። በሱ አሁን ሸክላ ሰሪዎች አሉ፣ አሽኔ የሚባልና ናርኬ አባትና ልጅ ናቸው። እኔ ብፈልግ ለናርኬ ብሰጥ ለአሽኔ ብሰጥ እሺ አትይም ይላል። እሺ እላለሁ አባ እሺ አልኩት። እሺ አርብ ወደ እኔ ቤት ስትመጪ እኔ አውቃለሁ አለኝ። እሺ አልኩና አርብ ወደ ትምህርት ቤት ሲመጣ እንግዲህ እሁድ ነው እሱን ያለኝ። ሰኞ ሲመጣ ልጆቹ መጡና አስተር መጣሽ ብሎ ለመቀበል ሲመጡ እኔ አባቴ ይቆጠኛል፣ እኔ የትም አልሄድም አልኳቸው ለነሱ። እዛን ጊዜ በኢየሱስም አይባልም እውነት 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 ይባላል። እውነት ብለሻል? እውነት ወይኔ ጉድ ፈላ። አሁን ለወንድማችን እኛ ምን ብለን እንናገራለን ብለ አለቀሱ። አልሄድም ብላለች ብሎ ለምን ታለቅሳላችሁ? እኔ ከአባቴ ይበልጣል እንዴ አልኩና ይሄን በቃ ይሄ መጨረሻ ነው በቃ። ከዛ በኋላ ይሄ በስድስተኛ ክፍል እያለው ነው ነገሮቹ ተጣደፉ። ፋዘርም ከፋዘር ጋር አጣደፉ። ወደ ሰባተኛ እኔ ሲዛወር ሁሉ ነገር ጨረሱ። ጋብቻው ጥር ሆነ። ሰባተኛ ክፍል ተዛውሬ ሰባተኛ ሳልማር በጥር ወር ሰርግ ሆነ ማለት በ59 ማለት ነው። በ58 እንደዚህ ተጠየቅኩ፣ በ59 ሰርግ ሆነ። በቃ ጋብቻው በዛ ተፈጸመ። አላውቀውም፣ አያውቀኝም። በዛው አንተዋወቅም፣ በምንም አልተታየንም። በአባቶች ምክክር በቃ አባቴ መጨረሻ ላይ በሰርጉ ዕለት እንደዚህ መጽሐፍ ቅዱስ ለሱ ሰጠው። እኔ ይሄንን አደራ እኔ ምንም ሌላ ነገር ካንተም ለመውሰድ አልፈልግም፣ እኔም ለመስጠት አልፈልግም። እችን ወንጌል ያዝና መጽሐፍ ቅዱሱን ያዝና የኔ ልጅ አስተምረ እንድታጨርስ እችን ላንተ አደራ ያሰጣለሁ። እኔ ዶክተር እስክትሆን ድረስ አስተምራለሁ ብያለሁ፣ ለዚህ ቃል ግባልኝ ብሎ መጽሐፍ ቅዱስ ሰጠው እና ጋብቻው ተፈጸመ። ከዛ በኋላ ወደ ሆብቻ ወሰድ አሳጥራለሁ። በሆብቻ ሄድኩና እዛ ስንኖር ከሶዶ ከዚህ ከቦሳ ተመላልሶ ነው ሆብቻ የሚሄደው። በበቅሎ ተመላልሶ ነው። ሆብቻ ማለት ከዚህ በእግር 6 ሰዓት መንገድ ነው። በበቅሎ ተመላልሶ እዚህ ያገለግላል ቦሳ ማለት ነው። እዛ ስንኖር አሁን የእሳቸው አባት
አስቴር ወይ እዚህ ተራራው ላይ ቤት ትሰራላችሁ፣ ይሄ ዋርካ ለእናንተ በራፍ ይሆናል፣ ቤት እዚህ ይሰራል። እሳቸው ስሉ በጌታ በኢየሱስም እኔ በዚህ አልኖርም፣ እኔ በዚህ ጫካ ውስጥ አልኖርም እላለሁ። ልጄ እንደዛ አትበይ፣ የአባቶች ሽማግሌዎች ምርቃት እኮ ጥሩ ነው፣ እኔ እመርቃለሁ፣ ልጄ ከኔ አትራቁ እያሉ ይመክራሉ። ስመክሩ ቄሱም ዝም ይላል። ለእሳቸው በጣም ይፈራል። ለእግዚአብሔር ለእሳቸው እንደሚፈራ ለእግዚአብሔርም አይፈራም፣ በጣም ይፈራል። እኔ ደግሞ በደንብ አልፈራም። እኔ አልፈራቸውም፣ በጣም ስለምወዱኝ እኔም ስለምወዳቸው አልፈራቸው። አባ እኔ እንደዚህ በዚህ ጫካ ውስጥ እኔ አልኖርም ስል ተሳትበይ አንቺን ይቆጣል እንደሳትበይ እላለሁ፣ እነግራለሁ። እኔ እዚህ አልኖርም እላለሁ። ስንል 9 ወር ኖረን በ9ኛ ወር በእኛ ቤት ለቅሶ ወጣ። የአጎቴ ልጅ ሞተ። ለማስቀበር መጣን። ለማስቀበር መተን በእኛ ቤት ምግብ በልተን ሁሉ ነገር ጨርሰን ስንወጣ በቅሎ ላይ ለማውጣት የሱን እጅ እንደዚህ ትከሻውን ይዤ በቅሎ ላይ ስወጣ ለካ ለሱ እዚህ ዲስሎኬሽን አለ፣ አላወቅኩ። ስነካው እጁ ወለቀ፣ ውልቅ አለ፣ ውልቃት አለ። መኪና ድሮ መጥቶ ያወለቀ። አሁንም እጁ የኛው በኩል አይሰራም እና ወለቀና እኔ ውልቃት መኖሩን አላወቅኩ። ወጣና ተመለስን። የእግዚአብሔርን ስራ አልኖርኩም ያልኩበትን 9 ወር ኖርኩ። በውልቃት ምክንያት ተመለስን። በአባቴ ቤት ገባን። ተመልሰን ሆስፒታል ተወሰደ። ሆስፒታልም በከፍተኛ ሁኔታ እንደዚህ ወንበር ተገልብጦ በወንበር ውስጥ አስቀምጦ እንጂ ሰው መያዝ አይችልም፣ አያስይዝም። ሆስፒታል ስናመጣ ዶክተሩ በእጁ እንደዚህ ያደርግና ያስገባል፣ በቃ ይሰራል። ከዛ በኋላ በዛ ሁኔታ ከዛ ወጣሁ ከውብቻ ከሚባለው። በአባቴ መሬት ስንኖር አባቴ ለኔ መሬት ሰጠኝ። ደርግ መጣና መሬቱን ወሰደ። የእሳቸው አባት ደግሞ መሬት አላቸው እዚህ ኮካቴ። እሳቸው ደግሞ የራሳቸውን መሬት ሰጡ። ውብቻ ያለው መሬት እዚህ ካለው መሬት ጋር ተለዋወጡና ለኛ በልዋጭ መሬት ሰጡ። በኮካቴ ቤት ሰርተን መስርተን ኖርን። በውሳ እኔም በውሳ እያገለገልኩ ነበረ። እዛም እንግዲህ የእናቶች መሪ ተብዬ በቦሳ እኔም አገለግላለሁ። ቄሱም ሲያገለግል አብረን ኮካቴ ስናገለግል እግዚአብሔር እነዚህንም ልጆች ሁሉ ሰጠን። ድሮ አባቴ ያለውን አደራ ደርግ መጣና ማይማን ይማሩ ጎልማሶች ትምህርት ቤት የሚባለው ተከፈተ። ሲከፈት ጊዜ እነዚህን ልጆች ሁሉ ወልጃለሁ። የመጨረሻውን ወደ ጌታ የሄደው ኢንጂነር ነበረ። ያን ልጅ ብቻ አልወለድኩም እንጂ ልጁ ሁሉም ወልጃለሁ። ደርግ ስመጣ ትምህርት ቤት ገባሁ። ድሮ የቀረውን ኤሳይም መጥቼ ማታ ገባሁ። ያ በወንጌል አደራ ስለወሰደ ትምህርት ቤት ስገባም አስገባኝ፣ ገባሁ። ከ6 7 የተዛወርኩትን ማታ 7 ገባሁ። 8 ተማርኩ። 9ኛ ተዛወርኩ። ሃይ ስኩል ገባሁ። ልጆች ይሄ የመጨረሻው ልጅ አሁን የሞተው ኢንጂነሪው ነበረ። እሱንም ወልጄ ሃይ ስኩል ገባሁ። ሃይ ስኩልም ገብተን ሃይ ስኩል ስፖርት በጣም ከባድ ነው። ጋሽ ለኔ የጂኦግራፊ አስተማሪ የእርሻ አስተማሪ ነበሩ። ልጆችን ከወለድኩ በኋላ ፓስተር አስተማሪ ነበሩ። 9ኛ ክፍል እንግዲህ ምንድነው ሃይ ስኩል ስንገባ ቁምጣ ታጥቀን ነው ስፖርት የምንሰራው፣ አለዛ ማርክ አይሰጥም። ቁምጣ ታጥቄ ሰራው። ይሄ ለሰማይ ነው ለምድር ነው እየተባለ የነን ቁምጣ ሰርተሽ አድርገሽ የምትማይ ለሰማይ። ስንት ልጅ ወልደሽ ማለት? ሁሉንም ወልጄ 6ቱንም ወልጄ ሃይ ስኩል ተማርኩ። 12 ተመረኩ። መጨረሻ ደረጃ ነው የምናገረው። እዛን ጊዜ አሁን ቄሱ ያለው አበበ ጋሻ በዛ የተባሉ ኃላፊ እንደ እግዚአብሔር ነው የሚታዩት፣ በሉተራን ማለት ነው። እሳቸውን በቃ ሰው ሲያከብርም እንደ እግዚአብሔር ነው የሚያመልከው ማለት ነው። ቦሳ መጡና 9ኛ ክፍል እያለሁ ቦሳ መጡና ወይዘሮ አስተር አቤት ትምህርትሽን ጨርሰሻል? 9ኛ ክፍል ነኝ አልኩ። ስትጨርሺ የኛ መስሪያ ቤት ሰራተኛ ነሽ? እሺ እግዚአብሔር ያደርሰኝ አልኩና ያው 12 ሲጨርስ እሳቸው እንደገና ለጉብኝት ሲመጡ ጋሽ እኔ አሁን ትምህርቱን ጨርሽ ያለው ግን ቄሱ አይቀጥረኝም እኮ ይፈራል ለሰው አልኩት።
ስክሪፕቱ አወጡና ከኪሳቸው ጻፉና ወይዘሮ አስቴር ሜጋ በሉተራን ቤተክርስቲያን ክፍት ባለበት ቦታ እንድትቀጠር ብለው ጽፈው እሳቸው ፈርሞ ሰጡ። ማለት ሰጡ ጊዜ ኮሚቴዎች ተሰብስበው ክፍት ቦታ ባለው 12 ጨርሼ እያለው ቀጠሩኝ። ዳይሬክት ቲቺንግ ተቀጠርኩ። ከስንት ዳይሬክት ቲቺንግ በ72 ተቀጠርኩ። 2 አመት ሰራውና መምህርነት ሰራውና ጎበዝ መምህራን ትጉ መምህራን ርዕሰ መምህርነት መሄድ ይችላሉ የሚባለው በመንግስት ወጣ። በመንግስት ተወዳደርኩና ገባው። ቦሳ ሉተራን የታወቀ ትምህርት ነው። ታዋቂ ትምህርት እስከ 6 ነበረ። እኔ ሲሄድ እስከ 4 ነበር። እኔ ከሄድኩ በኋላ አሰርቼ መምህራንን በደንብ ያስኩና እስከ 6 ተከፈተ። በአውራጃ ደረጃ ተሸላሚ ትምህርት ቤት ሆነ። በዛ ምክንያት ቦሳ ሉተራን አቤት ለርዕሰ መምህርነት ወረቀት ጽፌ መምህራን እሷ ትሻላለች፣ አሁን የመጣችው 2 አመት የሰራችው እሷ ከኛ ትሻላለች ብለው በፊት የቆዩ መምህራን ለኛ ወረቀት ጽፈው ለኔ ሰጡኝ። እዚህ መጣሁ። አውራጃ ትምህርት ቤት ለቦሳ ሉተራን ርዕሰ መምህር አቤት ለርዕሰ መምህርነት እጩነት የመጣሽው? አዎ። ላንቺ ውድድርም የለም ተወዳዳሪም የለም ቃል መጠይቅም የለም በነጻ ትሄጃለሽ ሲባል ከመንግስት መምህራን ጋር ለርዕሰ መምህርነት ሄድኩ። አዋሳ ሰልጥኜ መጣሁ። ርዕሰ መምህርነት 80 እና 81 ቦሳ ሰራው። በ82 ይሄ ትምህርት ቤት አዲሱ ትምህርት ቤት አሁን ሚስተር በንት ዶክተር በንት የሚላቸው እነን ሰሩ። በቦሳም ሰሩ እዚህም ሰሩ እና እዛ ሲሰሩ ዶክተር እኔ አሁን እዚህ በጣም ብዙ አገልግያለሁ። ቤተሰቦቼ ቄሱም ልጆቼ ደግሞ 8 እየጨረሱ ወደዚህ ሶዶ መጥተዋል። የድርጅት ቤት ሰጡን አሉ እዛ። ስለዚህ እኔን ሶዶ አዛውሩኝ ወደ ልጆቼ ወደ ቤተሰቦቼ አልኳቸው። እችን አመት ሰልጥነሽ የመጣሽበትን አመት ስሪና ትዛወሪያለሽ አሉ። 81 እዛ ሰራው። 82 ወደዚህ ተዛወርኩ። እዛ ከመዛወሪያ አስቀድሞ ደግሞ እዛ ትምህርት ቤትም እሰራለሁ። ደርግ 10 አመት በደርግ ደግሞ በቀበሌ ሰርቻለሁ። መጀመሪያ 2 አመት በጻፍነት 8 አመት ደግሞ በቸርማን ሊቀመንበር ሆኜ 10 አመት ሰርቻለሁ በደርግ። ከዛ ተሸልሜያለሁ። በ82 ወደዚህ ተሳውሬያለሁ። ያደግ መጣና እዛ ያሉት ደግሞ እኛን ጥላ ሄደች በትና ሄደች ብለው ከሰሱኝ። ቀበሌው ማለት ነው። ጥዬ አልመጣሁም። አውራጃ አስፈቅጄ ወረዳ አስፈቅጄ ቀበሌ አስፈቅጄ በስራዬ ተሸልሜ ጽሁፍ ወስጄ እኔ ደግሞ ጽሁፍ ወስጄ ዝውውር እሄዳለሁ ብዬ ሁሉን ነገር አስረክቤ እንደመጣሁ ወረቀት ይዤ ነው የመጣሁት። ያደግን አሳየው። እስቲ ቀበሌ ወስደሽ አስመሰክሪ ያለኝ ቀበሌ ወስጄ አስመሰከርኩ። ተጨበጨበልኝ፣ አመሰገኑኝ። እዛ ስሰራ ሳሰራ የገበሬ ማህበር ቤት የለውም፣ የወጣት ማህበር ቤት የለውም፣ አይሰማ ቤት የለውም። ሁሉም ቤት አሰርቼ ሰዎቹን አነሳስቼ አስተምሬ በፍቅር ይዣቸው ለገበሬ ማህበር ቤት አሰርቼ፣ ለአይሰማ ለሴቶች ቤት አሰርቼ፣ ለወጣቶች ቤት አሰርቼ ማለት 10 አመት ስሰራ ማለት ነው። እንደዛ አድርጌ ወደዚህ መጣሁ። እዚህ ደግሞ ትምህርት ቤት ርዕሰ መምህር ሆኜ እያገለገልኩ ሀቢታት የሚባል ድርጅት መጣ። ቤት ለሌላቸው ቤት የሚሰጥ በዛ የሉተራን ርዕሰ መምህር እኮ ጎበዝ ናት። ሰውን ማስተባበር ሰው ደግሞ ይወዳታል። ትምህርት ቤት ተማሪዎችን በጣም ስለምትይዝ የእሷ ወላጆች የሆኑ ህዝቡ ይወዳታል። እዚህ ቸርማን ብትሆን መምራት ትችላለች ተባለና እዛ ጠቆሙኝ፣ መረጡኝ። ቮለንተር ሆኜ እዛ ሀቢታት ቤት አሰራው። ከውጪ ከመጡ ፈረንጆች ጋር ሆኜ እየመለመልኩ አቅም የሌላቸው ደሞዝ ያላቸው አነስተኛ ደሞዝ ያሉትን ከኛ ቸርችም ለ3 ሰዎች አለማየሁ ለተባለው፣ ታደለ ወንቴ ለተባለው፣ ኢልፊዮስ ኮላሶም
መልምዬ አስገብቼ ኢልፎስ ይሄ ሐሰተኛ ነቢይ አሁን ያመጣው ነገር ነው አልገባም ብሎ ሲወጣ አለማየሁና ታደለ ወንተ ለነሱ እነሱን አደራጅቼ መማር ነው ተምረው ሰልጥነው በቃ ፋንድራይዚንግ ነው የሚሰሩት። ለአንዱ የተሰራው እሱ ሲከፍል ሌላው ደግሞ በሱ ክፍያ ነው የሚሰራው። ፋንድራይዚንግ ነው የሚሰራው። 6 ዓመት አገልግያለሁ። በዛ ሳገለግል ብዙ ሌብነት አየውና እኔ ከሌባ ጋር አልሰራም ብዬ በራሴ ጽፌ በራሴ ፈቃድ እንደዚህ እኔ ክርስቲያን ነኝ የእግዚአብሔር ሰው ነኝ እንደዚህ ያለ ነገር በሚሰራበት አልሰራም ብዬ ጽፌ አስገብቼ ወጣው። ሲሰራ ደግሞ ሲሲ ቺልድረን ክሮስ ኮኔክሽን የሚባለው ደግሞ የህፃናት ድርጅት እዛ የተቋቋመው በሀቢታት የሰራችው በጣም ሰዎችን የሚስተባብር አለች ተብሎ ደግሞ ተጠቆምኩ። እዛም 4 ዓመት ሰራው። እዛም ደግሞ ቺቲንግ አየሁና በራሴ ፈቃድ ትቼ ወጣው። በሉተራን ቤተክርስቲያን እንግዲህ በትምህርት ቤት በመምህርነት 2 ዓመት በርዕሰ መምህርነት 22 ዓመት አንድ ላይ ጠቅላላ 23 ዓመት በመምህርነት ሰርቻለሁ። መምህርነት ስሰራ ደግሞ ነርሲንግ ተማርኩ። ነርሲንግ ተማርኩና ስራ እቀይራለሁ ብዬ ነርሲንግ ተምሬ 3 ዓመት ተምሬ ተመረኩና ከዛ በኋላ 3 ወር ፕራክቲስ ሲሰራ አርብና ቅዳሜ ነው ዊኬንድ ነው የተማርኩት። ይሄንን ስሰራ ዊኬንድ ተምሬ ነው እና ፕራክቲስ በሰራነው 3 ወር ፕራክቲስ በሰራነው አየ ሁኔታው ለካ ችግር ያለው ምንድነው በአንድ መርፌ ሰው ይሞታል፣ በአንድ ክኒን ሰው ይሞታል። እነን አየውና ይሄ አደጋ ያለው ስራ ነው እኔ አልወድም ብዬ በቃ ወደ መምህርነት አልለቀኩም። በፊትም አልለቀኩም። ለራሴ ይጠቅመኝ ብዬ ልጆችንም እዛ እያለው አብረን ተምረን ሰልጥነን ነርሲንግ ከኔ ጋር 2 ልጆች ልጅ አንድ አሁን ወደ ጌታ ሄደችው አንድ ነርስ ነበረች። ታማ በደም ካንሰር ተይዛ ታመማ ሞተች። እሷ ወደ ጌታ ሄደች። አንደኛዋ ነጋዴ አገባችና ነርሲንግም አስተምሪያት መምህርነትም ተምራ እጅ ስራ 3ቱን ዲፕሎማ ተምራ አንድ ነጋዴ ሀብታም ነጋዴ አገባችና ሁሉንም ትታ አሁን 4 ልጅ የወለደችው እሷ ናት። እና እንግዲህ እግዚአብሔር የቀሩቱ ለኔ አሁን 3 ወንዶችና 1 ሴት አለች። 1 ሴትና 1 ወንድ ወደ ጌታ ሄደዋል። እግዚአብሔር እነዚህን ከባረከለኛ የልጅ ልጅ ካለ ወሳጁም እሱ ሰጪውም እሱ ብዬ ጌታ ይመስገን። እስካሁን እንግዲህ የመጨረሻ ደረጃ ደግሞ አሁን ለድርጅቱ ጡረታ የለውም። የሱንም የቄሱንም የኔንም አንድ ላይ ሰጠን። በሰጠው ልጆቹ ደግሞ የኔ ልጆች በጣም ጎበዝ ናቸው። እኔ በገጠር ያለው ግብርናም እሰራለሁ። የራሴን መሬት ሰርቼ እኩል አራሽነትም ሄጄ ወስጄ እሰራለሁ። ልጆችም እንደዛ ሰራተኞች ናቸው፣ አራሾች ናቸው። ሁሉም ያርሳሉ፣ ይችላሉ። እነን ስንሰራ እግዚአብሔር እንግዲህ ወደ እረፍት ወደዚህ ሲያመጣኝ እቺን በእኛ ገንዘብ እንትን አድርገው ባህረ ዛፍ ገጠር ነበረ። ባህረ ዛፍ ስጡን ብሎ አሁን ዶክተር ቤንት እቺን ሰርቪስ እኛ ከቄሱ አጎት ልጅ ግብርና ነበረ ይሄንን ቤት ሰርቶ ለኔ አልተመቸኝም። ባለቤቴ ታማሚ ናት። የሱ ባለቤት ደግሞ የኔ እህት ናት። ባይገርም እና ውጭ አዲስ አበባ አሳክማታለሁ። አማኑኤል ሜንታል ታመመች እና እዛ ስለማሳክማት የግብርና ብር ለኔ ስለማይበቃኝ ይሄንን ሽጬ ለማሄድ ፈልጋለሁ ሲል ከሱ ይሄንን መሬት ከመሬት ጋር ቤቱ ሰርቪሱን ገዛን እና ሚስተር ቤንት መሬት አላችሁ ስለና አዎ ሚስተር ቤንት አለኝ ዶክተር ቤንት አለው አልኩ። እሱ ደግሞ እኔ ከገጠር ለመውጣት አልፈልግም ሲል ዶክተር ቤንት እኔ ለመውጣት እፈልጋለሁ ከልጆቼ ጋር በከተማ ይሻለኛል አልኩት። እሺ ምን አላችሁ? ትንሽ መሬት አለን፣ ትንሽ ቤት አለች። እንጨት አላችሁ? አዎ እንጨት አቅርቡ፣ አስተካክሉ አለ። እንጨት አስተካክልን በማይሌጅ ማለት ነው። ሲሚንቶ፣ ምስማር፣ ቆርቆሮ ሁሉ ነገር በማይሌጅ ትምህርት ቤቱን ሲያሰራ ቦሳና እነን ሲያሰራ
ሶዶ ሲያሰራ የሶዶ ሰራተኛ እዚህ መጥቶ ቤቱን ሰራ። በራሱ ሰራተኛ አሰርቶ በራሱ ገንዘብ አሰርቶ ከደሞዛችን እየከፈልን እዛን ጊዜ ደሞዛችን 90 ብር ነው። ከዛችም እየቆረጥን አይደለም በነጻ ተሰጠን እና እግዚአብሔር ስረዳን እንደዛ ሆነናል። እቺን ደግሞ ሴራሚክ ያስገባው የኔ ልጅ አሁን ውጪ አለ ያልኩት ልጅ ከታላቁ 3ኛ ታናሽ ነው፣ ግን በጣም ችኩል ነው። 12ኛ እንደጨረሰ ሳሊኒ ገባና ይህንን ሴራሚክ በአዋሳ አሰርቶ አመጣ እና የሱ ጓደኛ ጭኖ እዚህ በራፍ ላይ አመጣ። ሴራሚኮን እሱ ፔንቴንን ሁሉ ሰራ እና አሁን ከዛ ስንወጣ ምንም ለኛ ጡረታ የለንም። ጡረታ ያየው ምንድነው እቺን እነዚህ ልጆች አሁን ያችን ጭቃ ቤት አሰሩ። እሱ አንድ ቦታ አገልግሎት ሄዶ እስኪመጣ ጭቃ ቤት እዚህ አይሰራም ብሎ ሄደ። ደንግጎ ሲሄድ ጊዜ እኛ ተመካከረንና እሱ እስኪመጣ ድረስ ጨርሰን ሰርተን ለቤት ኪራይ ሆነ። አሁን በቃ ለኛ አሁን ከእግዚአብሔር በታች እንግዲህ እግዚአብሔር መንገድ አለው እና ለማለት የፈለኩት እግዚአብሔር እየጦረን ነው። አሁን የመንግስትንም ጡረታ የድርጅትንም ጡረታ ሳንወስድ እቺን እግዚአብሔር ሰጠን። እኔ በአገልግሎቴ እንግዲህ አገልግሎት እሱ ውጪ ያገለግላል፣ እኔ ደግሞ በቤት አገለግላለሁ። በገጠር አሁን እዛ እያለው ከላሬና የመጡ ከአድማንቾ ከጨራቄ ከኪንዶ የመጡ እዛን ጊዜ ደሞዝ ከአዲስ አበባ ነው የሚመጣው በኮካቴ እያለው ማለት ነው። በገጠር እስኪመጣ ድረስ እኔ ደግሞ ኢቤቴ በቁሏቸውን በጎረቤት አሳድሬ ከኔ ቤት ተርፎ ማለት ነው እኔ ቤት ቁርበት አንጥፈን ቅጠል የእንሰት ቅጠል ቆርጠን አስተኝተን ቦታ ስለማይበቃ እየጠበቅን በሳምንት ደሞዝ ይዞ ይመጣል ከአዲስ አበባ ሄዶ ማለት ነው። እንደዛ ወንጌላውያንን ካህናትን እየመገብኩ እያበላው እያጽናናው እየጠበቅኩ እሱ ደሞዝ ይዞ እስኪመጣ ድረስ አደርሳለሁ። ግማሹ ደሞዝ እንደው ሰማይ እንደራቀ ይራቅ ብለው ይሄዱም አሉ፣ ትቶ ይሄዱም አሉ እና አረ ጠብቀንም እንበላለን ብለው ደሞዛቸውም በዛ ቢባል ወይ 40 ወይ 35 ወይ 25 ነው፣ ከዛ ይበልጥ እና እንደዛ እያገለገልኩ መጥቻለሁ። በቦሳም ከእናቶች ጋር እያገለገልኩ ቆይቼ ሶዶ ሲመጣም ሶዶ አባል ስለሌለ ምንድነው ያደረጉት? ከቦሳ ከኮካቴ ከላሬና የተውጣጡ ሰዎች ሶዶ እንዲመጡ ታዘዘ። በእነሱ እየተገለገልን እነሱ እያገለገሉ ኳይሮች፣ ወንጌላውያን፣ ባልቴቶች ከዛ ከቅርብ ቦታ ከኮካቴ ከቦሳ ከላሬና የመጡት ሲያደራጁ ሌላው እየመጣ ለኛ በጣም ደግሞ ቤተክርስቲያንን እንትን ያደረገው ደርግ መንግስት ቃለ ሕይወትን ዘጋ። እዛን ጊዜ ሙሉ ወንጌል አልሰራም፣ ቤት ገና ናቸው። በኪራይ ቤት እነሱ እንትን እያሉ ነበሩ። የኛም ቤት አይቶ ነው ሙሉ ወንጌልም የሰራው። ቃለ ሕይወት ሲዘጋ ጊዜ በሙሉ ቃለ ሕይወት እኛ ጋር ገባ። በቃ መግቢያ ስለሌለ ግማሹ እኛ ጋር ቀረ፣ ግማሹ ቤት ሲከፈት ሄደ፣ ግማሹ ዓለም ተመለሰ። በደርግ ጊዜ ማለት ነው። በደርግ ጊዜ ቤተክርስቲያን ሲዘጋ ጊዜ ለኛ ደግሞ ተከፈተ። አሁን ቄሱ ቅድም ያለው መሰረተ ትምህርት ቤት መሰረተ ትምህርት ማስተማር ማይማንን ጎልማሶችን ማስተማር አንደኛው መንገድ ሆነ። ሁለተኛው ይሄ ቤተክርስቲያን አዘጋግ። ሁለቱ ከመጡ በኋላ መንግስት የኛን ክፍት በማድረጉ ለካ ትክክለኛ ክርስትና ነው በማለት የመጡም በብዛት ቀሩ፣ በቦታው ሳይሄዱ ማለት ነው። በዛ ሁኔታ እያገለግልን ነው። እግዚአብሔር አግዞናል፣ ረድቶናል። ልጆቻችን ደግሞ ከዛ ውስጥ ወንጌል ቢማሩ እኔ በልቤ በጣም እወድ ነበር። ልጆቹም ታላቅ እንደነሱም የሄሬዲቲ ኬዝ ኃይለኛ ነበር። ሲጸልይ ጌታ ሆይ ይሄ ልጅ ወንጌል እንዲይዝ፣ ጌታ ሆይ ወንጌላዊ እንዲሆን፣ ለሌሎቹ አልጸለይሁም እውነት እሱ እንደው ወደ ዓለም እንዳይገባ ብዬ በጣም ጸልዬ አሁን ወንጌል ተምሮ ወንጌላዊ ሊሆን ነው፣ ይሄ ኃይለኛ ነው፣ እንደ አያቱ ነው ሲባል እግዚአብሔር ወደ ወንጌል መለሰው። ወንጌላዊ ሆነ። ከነ ፓስተር ጋር አብረው ተምሮ ያው እግዚአብሔር ወደ ወንጌላዊ ካህን ሆነ። ዶክተሬት ደግሞ
ተምሮ ጨረሰ። አሁን በዚህ ሳይሆን ከአዲስ አበባ ጀምሮ እያገለገለ ነው። እስከ ዳውሮ ወደ ኪንዶ ትምህርት ቤት ቴዎሎጂ ትምህርት ቤት ከፍቶ ያስተምራል። የቴዎሎጂ ዳይሬክተር ነው። የቤተ ክርስቲያኑም ፓስተር ነው። እግዚአብሔር እንደዚህ ሾሞ የሱ ታላቅ ደግሞ ካቶሊክ ሚሽን ይሰራል። ተግባሪድ መካነ ኢየሱስ አርባ ምንጭ ያስተምረን አስመረቅን። እግዚአብሔር ስረዳው የመጀመሪያ ተግባሪድ ተመራቂ ነው። አሁን በካቶሊክ ሚሽን መጀመሪያ መምህር ነበረ። አሁን እንደ ስራ አስኪያጅነት ነው የሚሰራው። ታናሹ አሁን ዱባይ ነው ያለው። እሱ ደግሞ አምጪና ላኪ ሆኖ በዛ ይኖራል። ልጆቹ አዲስ አበባ ታላቅ ልጁ ዘንድሮ ተመርቋል። ሁለተኛው 8ኛ ክፍል ነው። ሌላም ይመጣል ብዬ በተስፋ ነው የምጠብቀው። ቤተሰቦቹ አዲስ አበባ ናቸው እና እግዚአብሔር ስረዳን እንግዲህ እስከዛ ደርሰናል። እቺ ሴት አሁን ታናሿ ይሄ ካቶሊክ ሚሽን የሚሰራው ቅርብ ጊዜ ነው ያገባው። እቺ ሴቷ አሁን 4 ልጅ ወልዳለች። የእሷ ልጅ ታላቋ በጣም የሚገርመው ታላቋ ወላይታን ወክላ አዲስ አበባ ሄዳ ባለፈው ሜዳሊያ ተሸልማ መጣች። በ8ኛ ክፍል ማለት ነው። በሂሳብ ተመረቃ መጣች። አሁን ከ8ኛ ወደ 9ኛ ደግሞ በ99 አምጥታ አለፈች። ታናሽዋ 91 አምጥታ አለፈች። ለኔ ይሄ በቃ ካሳ ነው ብያለሁ። እኔ እንደዛ ሆነው ተመርቄ መጣው ማሚ ብላ ስትነግረኝ አይ ጌታ ሰጥቶ ለወሰደኝ ይሄ ለኔ ካሳ ነው ብዬ በእነሱ ተጽናናው። በጣም እግዚአብሔር ረዳኝ፣ እግዚአብሔር አገዘኝ። እናንተንም ጌታ በፓስተር አማካይነት ሆኖ የማንተዋወቀውን ኢየሱስ ደም አገናኝቶን ከአውሮፓ መጥቶ ይጠይቃል፣ ከባህር ማዶም መጥቶ ይጠይቃል። እናንተንም ለእኛ ዘመድ አድርጎ ዛሬ አምጥቷል፣ ወገን አምጥቶ ጠያቂ አድርጎ። ስለዚህ ጌታዬን አመሰግናለሁ። እናንተንም ጌታ ያክብራችሁ፣ ጌታ ይጠብቃችሁ። እንደዚህ አገልግሎት ይሄ ቀላል አገልግሎት አይደለም። ለሰው ለሚያየው ሰው ቀላል ሊሆን ይችላል። ቤትን ትቶ አገልግሎትን ቤተሰብን ካለም ትቶ መጥቶ እንደዚህ ማገልገል ማለት ይሄ ዋጋ የሚያስከፍል ነው። እኔ አገልግዬ ስለማቅ ነው። እስካሁንም እኔ በቤተ ክርስቲያኔ ለአገልግሎት እኔ በነፃ ነው። ደሞዝ የለኝም፣ አበል የለኝም። እኔ አገልግሎት ማን ይከለክለኝ? በነፃ አገለግላለሁ። እናቶችን ወላጆችን ይጠይቃለሁ፣ የታመመውን ይጠይቃለሁ። ጌታ ከሰጠኝ ከዚህም እየቆረስኩ ትንሽ ቆርሼ ለእኔ ብዙ ተቆረሰልኝ። እኔ በጣም ይገርመኛል። ማክሰኞ ብዙ በእግሬ ወደ 2 ሰዓት ይሆናል በእግሬ የሄድኩት። ከዛ ተመልሼ ሲመጣ እግዚአብሔር ለእኔ ደግሞ ትንሽ ቆርሼ ሰጥቼ እኔ ብዙ ነገር ሰጠኝ እና ዛሬም አገልግሎት ነበረ። መስፍን ሰዎቹ እንግዶቹ ይመጣሉ ሲባል ትያጃ አዎ እሄዳለሁ። የጸሎት ሰዎቹን ያመጣው እኮ ያ ጉልበት እኮ ነው ብዬ ቀድሜ 2 ሰዓት ተኩል ደረስኩ እዚህ ጋር እና እግዚአብሔር ረዳኝ ለማለት ፈልጌ ነው። ለወደፊቱም እንደመረዳኝ አውቃለሁ። እና አይነን አሁን ባለፈው አሞኝ ሞራ ብለው አይነን ሞራ ገለጡ። ከዛ በኋላ 2 ወር 3 ወር በኋላ እንደገና አመመኝ እና ስታከም አንዴ ምንድን ነው የሚሉት ቁስለት ይላሉ፣ አንዴ እንደዚህ እንደሆኗል ይላሉ፣ ዋናው ደህና ነው ይላሉ። ግን እስካሁን በሕክምና ነው ያለሁት። ለዛም ለኔ ጸልዩልኝ። አሁንም በቀጠሮ ነው ለመሄድ ነው ያለሁት እና እሱ ነው ያመመኝ። ሌላ ነገር ሁሉ እግዚአብሔር ይመስገን ሁሉም ነገር ነፃ ነኝ። እሱንም እግዚአብሔር እንደሚረዳኝ አምናለሁ። ለምን ለአገልግሎቱ ብሎ ታገለግላለች እንድታገለግል ብሎ እንደሚያድነኝ እንደሚፈውሰኝ አምናለሁ እና ለዛም በጸሎታችሁ አግዙኝ። ፓስተርን ላመስግን ይፈልጋለሁ። ፓስተር ይሄ እናንተን ብቻ እናንተን አይቼ አይደለም። እግዚአብሔር ይባርከው። ወር አያደርስም፣ 15 ቀን አያደርስም። አዋሳ እያለ ከአዋሳ አስቦ ቤት ሳይገባ እዚህ መጥቶ ጸልዮ ጠይቆ ይገባል በእውነት እና ባለፈው እሱ ፓስተር አሜሪካ ሲሄድ ፓስተር እኛን ለማን ልጥለህ ነው የምትሄደው ስል ጊዜ እግዚአብሔር መለሰው እኔ እመጣለሁ አለ። አረ እግዚአብሔር ወደዚህ ያምጣል፣ ለእኛ ታስፈልጋለህ አትሄድ እያልኩኝ ነበረ። እንደ ወንድምም እንደ አባትም እንደ ልጅም እያገዘን እየጠየቀን ቆይቷል። ጌታ እሱን
እኔ ኃጢአተኛ የሚመርቀው አይደርስም። ጌታ እግዚአብሔር እሱን ይመርቀው ይርዳው። አገልግሎቱ ሁሉ የተባረከ ይሁን። በእውነት ጌታ ይባርከው። በቃ የተባረከ ትውልድ በቃ ትውልዱ ሰባተኛው ቤት የተባረከ ይሁን። እናንተም እንደዛው ተባረኩ። ጌታ ይባርካችሁ። እኛ ደስ ብሎናል፣ ረክተናል። በእውነት በጣም ደስ ብሎኛል እኔ እና ጌታ ይባርካችሁ። በአገልግሎታችሁ በርቱ። ፈተና ሊኖር ይችላል፣ መሰናክል ሊኖር ይችላል። አሁን ይህንን አገልግሎት ብለሽ ሴቷን ወንዱን እንደዚህ ለማለትም የሚችል አለ። ምን አግኝታችሁ ነው? ምን አትርፋችሁ ነው? የሚልም ሊኖር ይችላል። ይህንንም ሁሉ ወደ ኋላ ትታችሁ አገልግሎታችሁን ቀጥሎ እግዚአብሔር ይባርካችኋል። በስተርጅና እንደዚህ ጠያቂ ይሰጣል እናንተ እግዚአብሔር። እኛ አሁን ለእኛ ጠያቂ አለን ብለን አይደለም ያረጀ ነው። ጌታ እድሜ ሰጥቶ ነው ያረጀ ነው። ግን ጠያቂ ሰጠን ጌታ እግዚአብሔር። ለካ ሐዋርያት በጣም በፈሩበት ጊዜ ሐዋርያትን ጌታ ሲያጽናና እኔ መንፈስ ቅዱስን ለእናንተ እልካለሁ ብሎ አጽናንቶ እንደሄደ ዛሬ በቃ ይሄ አይደለም ለእኔም የተላከው ብዬ ነው እኔ የማስበው። በጣም ደስ ብሎኛል ከመጠን በላይ። ልጆቼ ያንከባክቡኛል በጣም ባህሪዬን ስለሚያውቁ ሁኔታን አሁን ስሰራ ሳጥብ አሁንም ታጥባለች አትስሪ አሁንም አረ እድሜ ካለኝ አቅም ካለኝ እሰራለሁ ይላለሁ። እንዳልሰራ ሁሉን ነገር አሟልተው ነው እንትን የሚያደርጉ። ሰራተኛ ቅጠሪ አትስሪ ይላሉ። አረ እሰራለሁ እግዚአብሔር በሰጠኝ ጤና ለሰራተኛ የሚከፍለውን ለተቸገረ እሰጣለሁ ያልኩኝ ነው። ግን እናንተንም እግዚአብሔር እንደዚህ ያገለግላል፣ ከዚህ የበለጠ ያገለግላል በእውነት እና ጌታ ይባርካችሁ። እኛ ረካን፣ ደስ አለን። ደስ ይላል። አይ በጣም በእድሜያችን አንድ ቀን ይኸው እኛ ይኸው የተጋባነው ወደ አሁን 60 ዓመት አይሆንም። 59 ተጣልተንም አናቅም በእውነት። እኛ ሰው በውስጣችን ገብቶ አያውቅም በፍጹም። በምን ወንጌል ተይዞ በዛ እጅማ አይመታም እና ተጣልተንም አናቅም። ተኮራረፈንም አንዳንድ ጊዜ በአንድ ነገር ብንኮራረፈ እኔ አስቃለሁ። እኔ መጥቼ ምን እርሾ ተጨምሮ ነው ምንድነው ያኮረፋችሁ ብዬ ልጆቼ ደግሞ እኛን በቃ ለኛ ልጆቻችን ለኛ አባትና እናት ናቸው። በቃ እንደ አባት እንደ እናት ነው የሚያንከባክቡኝ። አንዱ ስመጣ አንዱ ማን እንዴት ነው ዳዲ እንዴት ነው ዳዲ እንዴት ነው ሩጫ እንዴት ነው ኳስ አትጫወትም እያሉ ይቀልዳሉ። ድሮ ኳስ በጣም ጨዋታ ስለምወድ ኳስ አትጫወትም ብለው ይቀልዳሉ። እና ጥሩ ልጆች ሰጥቶናል። ጥሩ ባል ሰጥቶኛል። ወንድም ነው እህት ነው። ምንም ተቆጥቶ ማያውቅም። ቁጣም የሚባል ሰው የሚከሰውን በማመልከቻ በፍርድ ቤት የከሰሱትን እንኳን እሱ አለ እንደ በዛ ውስጥ ቂም አይዝም። ቂም አይዝም በእውነት እና በጣም አገልግሏል እግዚአብሔር ረድቶ። እሱን ደግሞ እግዚአብሔር እያገለገለው እያለ እኔ ምስክር ነኝ። እኔ አይቻለሁ። እግዚአብሔር አገዘኝ። ካሳ ነው ይላለሁ እኔ። እግዚአብሔር ክሶኛል። እኛም በጣም ደስ ብሎናል። አብረናችሁ ስለነበረ ተባረኩ። በእውነት ተባረኩ። ይባርካችሁ። እንግዲህ ተመልካቾች በዚህ በወላይታ ሶዶ በቄስ እስራኤል እና በእትዬ አስቴር ቤት የነበረን ቆይታ ይህን ይመስላል። እንግዲህ ሳምንት ደግሞ ከሌሎች እንግዶች ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም አሜን።